መክበር የፈለገ ያክብር፣ መሰማት የፈለገ ይስማ፣ እንዲከተሉት ከተፈለገ ይከተል ነው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የሚከተሏት እንጂ የሚያስከትሏት የሚሰሟት እንጂ የሚሰሟት ቤተክርስቲያን ናት። የሚያከብሯት ቤተክርስቲያን ናት። ያከበሯትን እንዴት እንደምታከብር የተከተሏትን እንዴት ተከታይ እንዲኖራቸው እንደምታደርግ ያሳየችበት ፕሮግራም ነው ይሄ ፕሮግራም። ወንድማችን ዘላለም ከከተማ እስከ ገጠር ከገዳም እስከ ደብር ከውስጥ እስከ ውጭ በሰሜን አሜሪካ በካናዳ በአውሮፓ በአውስትራሊያ በመላው አውሮፓ ትልልቅ ዋና ከተሞች ብቻ ሳይሆን በገጠር ከተሞች በአረብ ሀገሮች በጠቅላላ በአፍሪካ ሀገሮች ደቡብ አፍሪካን፣ ኬንያን፣ ጅቡቲን፣ ኡጋንዳን ጨምሮ በጠቅላላ በኢትዮጵያ ከትልቁ ከተላላቆቹ ካቴድራሎች ገዳሞች ጀምሮ እስከ ገጠር አብያተ ክርስቲያናት ትንሿ ገጠር ድረስ ዘላለም ያልቆመበት መድረክ ያላንኳኳው ጆሮ ያልተከፈተለት ልብ ያልተናገረበት ርዕሰ ጉዳይ የለም። ለዚህ ደግሞ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ምስክርነቷን ሰጥታለች። እንግዲህ ዘላለም 36 ዓመት 35 ዓመት ሲያገለግል ገብተው የወጡ ከብረው የተዋረዱ መጥተው የሄዱ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ሰጣቸው ያዋረዷል፣ አክብራቸው ያዋረዷል፣ ከትቢያ ካፈር አንስታ ከፍ ያደረገቻቸው ዝቅ ያደረጓል ብዙ ሰዎች አሉ። እነዛ ሰዎች ከሚዛናቸው ሲወጡ እነዛ ሰዎች እየከበሩ ሲዋረዱ እየመጡ ሲሄዱ እየገቡ ሲወጡ ዘላለም 33 34 ዓመት ሙሉ ሃይማኖታዊ መልኩ ሳይለወጥ የትምህርት መልኩ ጠባዩ ሳይለወጥ አውደ ምሕረቱን እንዳከበረ እንደተወደደ ትንሹ ትልቁ ያዳመጠው እኔ በዚህ በመምህር ዘላለም ዕረፍት ከቅዱስ ፓትርያርካችን ጀምሮ ብፁዓን ሊቃነ ጳጳሳት እስከታች እስከኛ ድረስ በምእመናን በኩል እገሌ ወገሌ ሳይባል ሁሉ ተስማምቶ ያዘነለት ሁሉ ተስማምቶ ያከበረው በቅርብ ጊዜ አልገጠመኝም። እግዚአብሔር በሚል እንመሰክራለን። እንግዲህ ዮሐንስ መጥምቅ ዘቦቱ መራት መራዊ ውእቱ ዋርኩስ ለመራዊ ዘይቀው ወይሰሞ ፍስሐ ይትፈሳ በእንተ ቃለ መራዊ ወመራት ሙሽሪት ያለችው እሱ ሙሽራ ነው። የሙሽራው ሚዜ ግን ቆሞ የሙሽሪትና የሙሽራውን ቃል በመስማት ይደሰታል አለ። የሙሽራው ክብር የገባቸው ሚዜዎች ይከበራሉ። ዘላለም የቀራንዮ ሙሽራ የክርስቶስ የቀራንዮ ሙሽሪት የቤተ ክርስቲያን ክብር የገባው ሚዜነቱን ያስከበረ ሙሽራውን አክብሮ ሙሽራው ያከበረው ሙሽሪት ቤተ ክርስቲያን አክብሮ ሙሽሪት ቤተ ክርስቲያን ያስከበረችው ወንድማችን ነው። ዛሬም በዘላለም ዕረፍት ምክንያት ከኔ ጀምሮ ከተናናሾቹ ጀምሮ እስከ ብፁዓን ሊቃነ ጳጳሳት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን መልእክት ሰዳለች፣ መልእክት አስተላልፋለች። ስሙኝ እሰማችኋለሁ፣ አክብሩኝ አከብራችኋለሁ፣ ኑሩልኝ አኖራችኋለሁ፣ ከፍ አድርጉኝ ከፍ አደርጋችኋለሁ ብላችኋለች ብላናለች ብዬ አምናለሁኝ። እኔ ሲራክ እንደተናገረው እግዚአብሔርን የሚፈራ ሰው አሟሟቱ ያምራል፣ አኗኗሩ ያምራል። ሐዋርያው ቅዱስ ጳውሎስም ለተሰሎንቄ ሰዎች ሲናገር ወናስተበቋክሙ አኀዊነ ወቀወሙ ለለ ይጻሙ በውስቴትክሙ ወንድሞች ሆይ በእናንተ መካከል የሚደክሙላችሁን ወለለ ይቀውሙ ለክሙ ወይምህሩክሙ ጸንተው የሚያስተምሯችሁን እነሱን አክብርወሙ ፈድፋደ ፍጹም ክብር ስጧቸው። ወአፍቅርወሙ በእንተ ምግባሮሙ ስለ መልካም ስራቸው አክብሯቸው አለ። ለጢሞቴዎስም ሲነግረው ለሰሰና የተልኩ ቀሲሳን ምክቢተ ክብር ይደልወሙ ላገለገሉ ካህናት፣ ቀሳውስት፣ ዲያቆናት ጊዜያቸውን፣ ገንዘባቸውን፣ አካላቸውን፣ ዕውቀታቸውን ላላባከኑ ትናንትና በትልቅ ሚዲያ ቀርቤ መስክሬ ተናግሬያለሁኝ። አንድ ሰው በሕይወቱ ለመከበር አሟሟቱን ለማሳመር ከፈለገ አራት ነገሮችን ማባከን የለበትም ብዬ ተናግሬያለሁ። አንደኛ ገንዘቡን፣ ሁለተኛ ጊዜውን፣ ሶስተኛ አካሉን ሰውነቱን፣ አራተኛ ዕውቀቱን። መምህር ዘላለም ጊዜውን፣ ዕውቀቱን፣ አካሉን ያላባከነ በትክክል የተጠቀመ 49 ዓመት ኖሮ 100 ዓመት ከኖሩት በላይ የገነነ የከበረ ወንድማችን ነው። አኗኗሩ ያማረ አሟሟቱ ያማረ በቀደም እንደተናገርነው ዘላለም ትዳር የለውም፣ ልጅ የለውም፣ ሚስት የለውም። ሚስቱ ወንጌል ናት፣ ትዳሩ ክርስትና ነው። ጎጆው አውደ ምሕረት ነው። አውደ ምሕረት ይገኛል። የጠፋህ ምነው አመሸ ብላ የምትደውልለት ወንጌል ናት፣ አውደ ምሕረቱ ነው፣ ቤተ ክርስቲያን ናት።
ቅድም ወንድሙ እንደተናገረው እማማ ወይዘሮ ትክክሎት በትክክል ቁጭ ብለው ምሳ ያበሉበት ራት ያበሉበት ወይም ማየ ብሎ እሳቸውን የደገፈበት ቀን ያለ አይመስለኝም። ዘላለም ውሎ አዳሩን እናቀዋለን፣ ስምሪቱን እናቀዋለን። እና 24 ሰዓት አውሮፕላን ላይ ነው ወይ መኪና ላይ ወይ ወደ ምረት ላይ ነው። ነገር ግን እናታችን እንባዎት ይድረቅ፣ ልቦት ይጽናና። እኔ በእውነት ይሄን አይተው እንባዎት ካልደረቀ፣ ይሄን አይተው ልቦት ካልተጽናና በእውነት እግዚአብሔር ያዝናልና እናታችን ይጎዳል እናቃለን። የዚህ ሁሉ ሰው ሀዘን ቢጨመቅ የሰውን ሊያህል አይችልም፣ እንረዳዎታለን። ነገር ግን እናታችን አይነውት ይሄን ሁሉ ህዝብ አይቷል። በቀደም ጀምሮ በቤተወት ተገኝተን የተለያየ የተጣበበ ጊዜያቸው ብፁዓን ሊቃነ ጳጳሳት ሁላችንም የተጣበበ ጊዜያችን ሁሉ ሰውተን የተሯሯጥ ነው የሰው ማይጸን ላፈራው ለልጅዎት ነውና በዚህ ተደስተው ተጽናንተው አሁን ከቀበሩ በኋላ ቤተወት ገብተው ምሳዎትን በልተው እግዚአብሔርን ያመስግኑ። ይሄ የብፁዓን ሊቃነ ጳጳሳትም የኛም እንዳቅማችን መልእክት ነው። በተረፈ በአሜሪካ፣ በአውሮፓ፣ በአፍሪካ በመላው ዓለም ያላችሁ ያለቀሳችሁ፣ ያዘናችሁ፣ ጊዜያችሁን ገንዘባችሁን ለወንድማችን የሰጣችሁ እነ መላከማዊ ተስፋዬ እነ ሊቀ ካህናት መጠኑ ከአሜሪካ ከዚህም ያሉ ኮሚቴዎቹ ስልክ እየደወላችሁ ምን እንስራ የደረሰ ምን እየተደረገ ነው ብላችሁ የተጨነቃችሁ ሁሉ እግዚአብሔር ዋጋችሁን ይክፈላችሁ። አክብሮ ቀባሪ ያሳጣችሁ። በእውነት ቅድም እንደተነገረው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከላይም ከታችም እንደገና ዳቦ እሳት በነደደባት ዓለም ጦሩን ስሎ ሰይፉን ጦሩን አሽሎ ሰይፉን ስሎ ዓለማዊ መሳሪያዎችን ሁሉ አቀባብሎ ለበቀል በተነሳበት ወቅት እንዲህ አይነቱን አዝማች ጀነራል ማጣት ትልቅ ሞት ነው። ነገር ግን የዘላለም አምላክ ከኛ ጋር ነውና በድል አድራጊነት እናሸንፋለን፣ ድል እናደርጋለን። ጨለማው ይገፈፋል፣ በብርሃን ይተካል። ሐዘኑ ይገፈፋል፣ በደስታ ይተካል። በዝማሬ በምስጋና አፋችን የሚሞላበት ሐዘኑ ተረስቶ ደስታ የሚተካበት ለቅሶ ቁሞ ሳቅ የሚተካበት የደስታ ዘመን ይመጣል ብለን ተስፋ እናደርጋለን። የወንድማችንን ነፍስ ከአብርሃም ከይስሐቅ ከያዕቆብ ጎን ስላሳረፈልን እግዚአብሔር እናመሰግናለን። ሰሞኑን በቤቱ እናታችንን የምናጽናናበት ጊዜ መደበኛውን ትምህርት እናስተምራለን። አሁን ጊዜያችን ስለሄደ ቦታውን ለመጠቀም ያህል ነው። በበኩሌ ጨርሻለሁ። ብፁዓን ሊቃነ ጳጳሳት ስላከበራችሁን ያክብርልን። ምዕመናን ስላከበራችሁን ያክብርልን። አሁንም በድጋሜ ለእናቱ ለወንድሞቹ ለመምህር አድነው ለመምህር ተዋበ ለሌሎቻችሁም በአካል ለማናቃችሁ እውነተኛውን አጽናኝ መልአክ ይላክላችሁ። እንባችሁን ያብስ፣ ልባችሁን ያጽናና፣ ጉድለታችሁን ይሙላ። በጎናችሁ እግዚአብሔር ይቆምላችሁ። እግዚአብሔር ይስጥልኝ። መምህራችን መጋቤ ሐዲስ ዘልዬ ወንድሜ የኔ መኩሪያ እንድታለቅሱ አይደለም ብታለቅሱም ችግር የለም። እስጢፋኖስ በሞተ ጊዜ ታላቅ ለቅሶ አለቀሱለት ተብሎ በመጽሐፍ ቅዱስ ተመዝግቧል። የተራቡትን ሲያጎርስ፣ የተጠሙትን ሲያጠጣ፣ የተቸገሩትን ሲረዳ ዘላለም ቤታችን ውስጥ አናገኘው። እናቴ ዘላለም ሁሌ እንደናፈቃት ነው። አታገኘውም ዘላለምን። ሁልጊዜ አገልግሎት ነው። እንደወጣ ቀረብን ደግሞ ውሃ ሳናጠጣው። እግዚአብሔር ይማርሳልነው አትነዋል። ለነገ ይህን ክብር ስናይ ይህን ሽንት ስናይ ደስ ብሎናል። አታልቅሱ በቃኝ